አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። በቁርአን የዘዬዎች ልዩነት እባኮን በጣም አስፈላጊ ነጥብና መታወቅ ያለበት ጉዳይ በመሆኑ ከልብ አድምጠው ሼር እንዲያደርጉት እንጠይቃለን። የመላው አረቢያ መግባቢያ ቋንቋ አረብኛ የነበረ ቢሆንም የተለያዩ ጎሳዎችና አካባቢዎች የየራሳቸው ዘዬ ማለትም የአነጋገር ስልት ነበራቸው። ቁርአን የተጠቀመበት አረብኛ የመካ ቁሬሾችን የቋንቋ ዘዬ የተከተለ ነው። በመሆኑም ሌሎች አረቦች ያላቸው የአነጋገር ስልት ማለትም ዘዬ በትርጉም ላይ ለውጥ እስካላመጣ ድረስ ቁርአንን በየራሳቸው የቋንቋ ዘዬ እንዲያነቡ ተፈቅዶላቸው ነበር። ነገር ግን ኢስላም የአረቢያን ምድር አልፎ ሲሰራጭ አንዳንድ ችግሮች መከሰታቸው አልቀረም። ይኸውም የተለያዩ የቋንቋ ዘዬዎች በቁርአን አነባበብ ላይ ሲንጸባረቁ እንዲሁ ያገኙትን ዘዬ ተጠቅመው በሚያነቡበት ወቅት አረብ ያልሆኑ ሙስሊሞች ዘንድ አንዳንድ አለመግባባቶችን ከመፍጠርም አልፈው አንዱ ወገን ሌላውን ቁርአንን በማበላሸት እንዳይወነጅለው በመስጋቱ ነው። በተጨማሪም አረቦቹና አረብ ያልሆኑ ሙስሊሞች ሲቀላቀሉ የሚኖረውን የተፈጥሯዊ የአነጋገርና የባህል ውርርስ ተከትሎ ሊከሰት የሚችለውን የዘዬ የአነጋገር ስልት ለውጥ የቁርአንን ልዩ ስነ ጽሑፋዊ ውበት ሊጋርደውና ሊያደበዝዘው ይችል ነበር። በመሆኑም ሦስተኛው ኸሊፋ ዑስማን ኢብኑ አፋን ረዲየላሁ አንሁ ሌሎች ታላላቅ ሰሓቦችን ካማከሩ በኋላ የዘዬ ልዩነትን ተከትለው የሚመጡ ችግሮች ይቀረፉ ዘንድ ሁሉም ሙስሊሞች በአቡበከር ረዲየላሁ አንሁ ዘመነ ኸሊፋ ተጠርዞ የተቀመጠው ቁርአን የተጠቀመበትን ማዕከላዊ ዘዬ ብቻ እንዲጠቀሙ እና ከዚህ ውጭ ያሉት ዘዬዎች ሁሉ በቁርአን አነባበብ ላይ እንዳይንጸባረቁ ለማድረግ ወሰኑ። ይህንንም ውሳኔ ተፈጻሚ ለማድረግ በአቡበከር ዘመነ ኸሊፋ ዘይድ ኢብኑ ሳቢት ረዲየላሁ አንሁ ያዘጋጁ የቁርአን ጥራዝ ተባዝቶ በየቦታው እንዲሰራጭና ከዚያ ውጭ ያሉ ኮፒዎች ማለትም ቅጂዎች ሁሉ እንዲቃጠሉ ተደርጓል። ይህ እርምጃ ታላቅ ብልህነትና አርቆ አሳቢነትን የተላበሰ ነበር። ለምሳሌ አንዳንድ ሙስሊሞች በራሳቸው የእጅ ጽሑፍ ባዘጋጇቸው የቁርአን ቅጂዎች ግርጌ ላይ አንዳንድ ማብራሪያዎችን በማስታወሻነት ይጽፉ ነበር። ምንም እንኳን በዚያን ጊዜ ቁርአኑን የሚጠቀሙበት በግላቸው ከመሆኑም በላይ በየግርጌው የተጻፉት ማስታወሻዎች ከቁርአን ጋር ተቀላቅለው እና ተምታተው የቁርአን ክፍል ተደርገው ይወሰዱ ይሆናል ተብሎ ባይሰጋም ኸሊፋው ይህን ታላቅ እርምጃ ባይወስዱ ኖሮ ከጊዜ በኋላ የዚህ አይነት ችግር ሊከሰት ይችል ነበር። በአሁኑ ጊዜ በየትኛውም የዓለም ክፍል የሚገኘውን ቁርአን በአቡበከር ዘመነ ኸሊፋ የተጠረዘውና ኋላም በዑስማን ትእዛዝ ተባዝቶ በየቦታው የተሰራጨው ነው። እጅግ ቀደምትነት ያላቸው የቁርአን ኮፒዎች ማለትም ቅጂዎች በአንዳንድ ቤተ መዘክሮች፣ ሙዚየሞች ውስጥ የሚገኙ በመሆኑ በዘመናችን ያለውን ማንኛውም የቁርአን ኮፒ ከያኔዎቹ ጋር ቃል በቃል ማመሳከር ይቻላል። ቅንጣት ያህል አይለያዩም። አንዲት ፊደል እንኳ ከየትኛውም የዓለማችን ክፍል በርካታ የቁርአን ኮፒዎችን ወስደን ብናመሳክር እርስ በርሳቸውም ሆነ በዑስማን ዘመነ ኸሊፋ ከተሰራጨው የቁርአን ቅጂ ጋር ቃል በቃል ፊደል በፊደል አንድ ሆነው እናገኛቸዋለን። በተጨማሪም ቁርአንን ከመጀመሪያ እስከ መጨረሻው ቃል በቃል የሚያስታውሱ ሰዎች በየቦታው ስላሉ ከእነርሱ ጋር ማመሳካከር ይቻላል። በመሆኑም አሁን በዓለማችን ላይ በሰፊው የተሰራጨው ቁርአን ራሳቸው ነቢዩ መሐመድ ያስተላለፉትን ቁርአን መሆኑን ቅንጣት አያጠራጥርም። መጨመር፣ መቀነስ፣ መሰረዝ፣ መደለዝ ወይም ማሻሻልና ማረም ብሎ ነገር ከቁርአን ዘንድ አይሰራም። በቁርአን የማያምኑ ክፍሎች ቢሆኑ እንኳ ቁርአን ከአላህ የመጣ መሆኑን ይጠራጠሩ እንደሆነ እንጂ ነቢዩ መሐመድ ካስተላለፉት በኋላ ተጨምሮበት ወይም ተቀንሶለት ተበርዞ ወይም ተከልሶ ይሆናል ብለው ሊጠራጠሩ ከቶውንም አይችሉም፣ አይደፍሩምም። በሰው ልጅ የረጅም ጊዜ ታሪክ ውስጥ እንደ ቁርአን የመጀመሪያ ቅርጽና ይዘቱን እንዲሁም አቀራረቡን ጠብቆ የኖረ መጽሐፍ ይገኝ ይሆን? በፍጹም የለም። በአሁኑም ዘመን ቢሆን በቁርአን አነባበብ ላይ አንዳንድ ልዩነቶች ይስተዋላሉ። ይህ ሁኔታ በአንዳንዶቹ ዘንድ ቁርአን አንዳንድ ለውጦች ተደርገውበታል የሚል ስጋት ይፈጥርም ይሆናል። እነዚህ የአነባበብ ልዩነቶች ምን ያህል መጠንና ስፋት እንዳላቸው ለመረዳት በቅድሚያ የሚከተሉትን ነጥቦች ማስተዋሉ ይበጃል።
አንደኛ፣ የነቢዩ ጸሐፊዎች ቁርአንን በጽሑፍ ሲያሰፍሩ የማንበቢያ ነጥቦችንና ምልክቶችን አልተጠቀሙም። በአቡበከር ጊዜ የተጠረዘውና ኋላም በሦስተኛው ኸሊፋ በዑስማን የተባዛው ቁርአንም ቢሆን የማንበቢያ ነጥቦችና ምልክቶች አልነበሩትም። ሁለተኛ፣ ቁርአን በጽሑፍ መልክ ተጠብቆ እንዲቆይ ቢደረግም በዚያን ዘመን በነበረው ማንበብ ያለመቻል ችግርና የጽሕፈት መሣሪያዎች እጥረት ምክንያት ብዙዎቹ ሰዎች ቁርአንን ያጠኑት በቃል ብቻ ነበር። ማንበብ የሚችሉት አረቦች ግን ምንም እንኳ የያኔውን የቁርአን ኮፒ የማንበቢያ ምልክቶች ባይኖሩትም ለማንበብ አይቸገሩም። ልክ ነቢዩ ለተከታዮቻቸው ቁርአንን በቃል እንዳስጠኑት አድርገው ቁርአንን ሙሉ በሙሉ የሚያስታውሱ በሺህ የሚቆጠሩ ሙስሊሞች ነበሩ። ሦስተኛ፣ ኸሊፋው ዑስማን ያባዟቸውን የቁርአን ቅጂዎች ኮፒዎች ለየክፍለ ግዛቱ ዋና ከተሞች ሲያሰራጩ የቁርአኑን ኮፒ ብቻ ሳይሆን ቁርአንን ልክ ነቢዩ ለተከታዮቻቸው እንዳስተማሩት አድርገው በትክክል ማንበብ የሚችሉ ሰዎችንም ጭምር ልከው ነበር። አራተኛ፣ ጥቂት ቆይቶ ደግሞ የቁርአንን ቃላትና ፊደላት ብቻ ሳይሆን አነባበቡንም ጭምር ጠብቆ ለማቆየት ሲባል ከ45 እስከ 53 ዓመተ ሂጅሪያ የባስራ ግዛት አስተዳዳሪ በነበሩት በዘይድ አማካኝነት ቁርአን የማንበቢያ ማለትም አናባቢ ምልክቶች በተለይም የማጥበቂያ የመሳቢያና የመሳሰሉት እንዲታከሉበት ተደረገ። በንጉሥ አብዱል መሊክ ዘመነ መንግሥት ከ68 እስከ 85 ዓመተ ሂጅሪያ በተመረጡ ምሁራን አማካይነት ተመሳሳይነት የነበራቸውን የአነባበብ ምልክቶች በደንብ መለየት ይቻል ዘንድ አንዳንድ አዲስ የማንበቢያ ምልክቶች ተጨምረዋል። ይህ ሂደት ይበልጥ ግልጽና ቀላል የሆኑ አናባቢ ምልክቶችን የማድረግ ሂደት እስካሁንም ድረስ ቀጥሏል። ከላይ የተጠቀሰው ታሪካዊ እውነታዎች እንደሚያሳዩት በአሁኑ ጊዜ ያለው ቁርአን በያዘው መልእክት ቃላትና ፊደላት ብቻ ሳይሆን በአነባበብ ስልቱም ጭምር በማጥበቅና በማላላት እንዲሁም ሳብ አድርጎ በማንበብና በመሳሰሉት ሁሉ በሰዎች መካከል ካለው ተፈጥሯዊ የድምፅ አወጣጥ ልዩነት ውጪ በነቢዩ ጊዜ ከነበረው ጋር አንድ ነው፣ ለውጥ የለውም። የቁርአን ምሁራን ሁሉ በአንድ ድምፅ እንደተስማሙበት ትክክለኛው የቁርአን አነባበብ ኸሊፋው ዑስማን ካሰራጩት የቁርአን ቅጂ ጋር ሙሉ በሙሉ የሚስማማ የአረብኛ ቋንቋ ሕጎችንና ሰዋሰው የተከተለ እና ከሁሉም በላይ ደግሞ ነቢዩ ራሳቸው በዚያ የአነባበብ ስልት ለማንበባቸው ሐቀኛ ዋቢዎችን ጠቅሶ ማረጋገጥ የሚቻል መሆን አለበት። ለዚህም ነው በቁርአን አነባበብ ስልት ላይ የሚታዩት ልዩነቶች እጅግ ኢምንት ከመሆናቸውም በላይ በትርጓሜ ላይ ምንም ተቃርኖ ወይም ክፍተት የሚፈጥሩት ከላይ የተዘረዘሩትን 3 መመዘኛዎችን አሟልተው የተገኙ የአነባበብ ስልቶች ሁሉ ትክክል ናቸው። ጥቃቅን ልዩነቶች ቢስተዋልባቸውም ልዩነቶቹ በነቢዩም ዘመን የነበሩና ጤናማ ማለትም በትርጉም ላይ ምንም ተቃርኖ ወይም ክፍተት የማይፈጥሩ ልዩነቶች ናቸውና። ለምሳሌ ያክል የቁርአን የመጀመሪያው ሱራ የሆነው የሱረቱል ፋቲሐን ማለትም የቁርአን የመክፈቻ ምዕራፍ 3ኛ አንቀጽ ብንመለከት 2 የተለያዩ ነገር ግን ትክክል የሆኑ አነባበቦች አሉት። አንደኛው አነባበብ ማሊኪ የውሚዲን ማለትም የፍርዱ ቀን ባለቤት ሲል፣ ሌላው ደግሞ መሊኪ የውሚዲን ማለትም የፍርዱ ቀን ጌታ ይላል። ሁለቱም አንድ ነው። አነባበቡ ቢለያይም ኢንሻአላህ ሼር በማድረግ ተባበሩ። በዚህ ላይ ማሳሰብ የምንወደው በአረብኛ ቋንቋ ውስጥ ያሉት የተለያዩ የአነጋገር ስልቶች ማለትም ዘዬዎች በንግግር ላይ ብቻ ሳይሆን በሥነ ጽሑፉም የሚንጸባረቁ መሆኑን ለአድማጮች ልንጠቁም እንወዳለን። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።